አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የገበያ ሚዲያ ተከታታዮች፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ አንድ ቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። የኢትዮጵያ ብሔራዊ ባንክ ተጨማሪ ጨረታ ሊያቀርብ መሆኑ ተሰምቷል። የባንኩን መረጃ እናሰማችኋለን። ዘመናዊና በኤሌክትሪክ የሚሰሩ አዳዲስ ባሶች ተገዝተዋል። ሙሉ መረጃውን ይዘነዋል። ከ10 ቢሊዮን ብር በላይ ያጭበረበሩ ባለሙያዎች መረጃ ደርሶናል። እሱንም የምትሰሙት ይሆናል። 18 ቢሊዮን ብር በላይ ጭማሪ በጀት ስለተጠየቀው ስቴዲየምና ባለስልጣኑ 24 ተሽከርካሪ ዓመታዊ ቴክኒክ ምርመራ ተቋማት ላይ እርምጃ መውሰዱንና ሌሎች ሰፋ ያሉ መረጃዎችን ይዘናል። እስከ መጨረሻው ተከታተሉን። ወደ ሙሉ መረጃ ስናልፍ የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን 24 ተሽከርካሪ ዓመታዊ ቴክኒክ ምርመራ ተቋማት ላይ እርምጃ መውሰዱን አስታውቋል። ባለስልጣኑ የተሽከርካሪ ዓመታዊ ቴክኒክና ምርመራ ተቋማትን በመገምገም የጎላ ክፍተት የተገኘባቸው 24 ተቋማት ላይ እርምጃ መውሰዱን ገልጿል። በዚህ መሰረትም የጎላ ጉድለት የታየባቸው 2 የምርመራ ተቋማት ፍቃዳቸው የተሰረዘ ሲሆን 4 ተቋማት ደግሞ ለ3 ወራት ታግደው ክፍተታቸውን እንዲያርሙ መወሰኑም ተነግሯል። በተጨማሪም 6 ተቋማት ለ1 ወር ሥራ እንዲያቆሙ እንዲሁም 12 ተቋማት የመጨረሻ ማስጠንቀቂያ የተሰጣቸው መሆኑም ተመላክቷል። የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በቀጣዩ የመዲናዋ ነዋሪዎች ቀልጣፋ አገልግሎት ማግኘት እንዲችሉ በቁርጠኝነት እንደሚሰራም አስታውቋል። ባለፉት 8 ወራት በኢንዱስትሪው ዘርፍ ወደ ተለያዩ ሀገራት ምርቶችን በመላክ 204.2 ሚሊዮን ዶላር ገቢ ማግኘቱን የኢንዱስትሪ ሚኒስቴር አስታወቀም። የሀገር ውስጥ አምራች ኢንዱስትሪዎች ከውጪ የሚገቡ ምርቶችን በመተካት ረገድም 2.79 ቢሊዮን ብር ማስቀረት መቻሉንም አመላክቷል። የኢንዱስትሪ ሚኒስትር ዴታ አቶ ታረቀኝ ቡሉልታ እንዳስታወቁት በ2017 በጀት ዓመት አምራች ኢንዱስትሪውን ምርታማነትን ለማሳደግ ከፍተኛ ርብርብ በማድረጉ ባለፉት 8 ወራት ወደ 204.2 ሚሊዮን ዶላር ገቢ ማግኘቱ ተገልጿል። ይህ ከአምናው ተመሳሳይ 8 ወራት ጋር ሲነጻጸር የ21.6 ሚሊዮን ዶላር ወይም የ12 በመቶ ብልጫ አለው ብለዋል። ሚኒስትር ዴታ በማህበራዊ አክለውም መንግስት ካለፉት 4 ዓመት ወዲህ ለአምራች ኢንዱስትሪ ዘርፍ የተለየ ትኩረት በመስጠቱና በዘርፉ አንቀሳቃሾች የሚነሱ የመሬት፣ የፋይናንስ፣ የኤሌክትሪክ ኃይልና ሌሎችም የመሠረተ ልማት ጥያቄዎች በተቀናጀና በተቀላጠፈ ሁኔታ እንዲመለሱ ሰፊ ርብርብ መደረጉ ተገልጿል። በዋናነት የኮቪድ-19ና ዓለም አቀፍና ግጭቶች ባሳደሩት ጫና ምክንያት ዘርፉ ከገባበት አስቸጋሪ ሁኔታዎች ውስጥ ለመውጣት ከፖሊሲ ማሻሻል ጀምሮ ምቹ መደላደል የሚፈጥሩ የአሰራር ስልቶች ተነድፈው ተግባራዊ ተደርጓል። በዘርፉ ከፍተኛ ምርታ እንዲመዘገብ ካደረጉ ስራዎች መካከል የኢትዮጵያን ታምርት ንቅናቄ አንዱና ዋነኛ መሆኑን አንስተው አሁን ላይ በዘርፉ ከፍተኛ መነቃቃት መፍጠሩንም አመልክተዋል። በዚህም በ2014 ዓ.ም በአምራች ኢንዱስትሪው ዘርፍ የውጭ ቀጥታ ኢንቨስትመንቶችን ቁጥር በ94 እንደነበረ አስታውሰው ኢንቨስትመንቱን ለመሳብ በተደረጉ ጥረቶች 2016 ዓ.ም ቁጥራቸውን ወደ 220 ማድረስ መቻሉን አስገንዝቧል። በ2017 በጀት ዓመት ግማሽ ዓመት ደግሞ 130.7 ቢሊዮን ብር የሚጠጋ ኢንቨስትመንት ከውጭ ወደ ሀገር ውስጥ መግባቱን ጠቁሟል። ከውጭ ቀጥታ ኢንቨስትመንትን ባሻገር በርካታ የሀገር ውስጥ ባለሀብቶች ዘርፉን መቀላቀላቸውን ተሳትፏቸው አሁን ላይ በቁጥርም ሆነ በካፒታልም ደረጃ እያደገ መምጣቱን አቶ ታረቀኝ አስገንዝበዋል። በተመሳሳይ ሀገሪቱ በከፍተኛ ውጭ ምንዛሬ የምታስገባቸውን የተለያዩ ምርቶች በሀገር ውስጥ ምርት ለመተካት ሰፊ ርብርብ መደረጉን ሚኒስትር ዴታው አመልክተው በዚህም ባለፈው 8 ወራት ውስጥ 2.79 ቢሊዮን ዶላር ማስቀረት መቻሉን ጠቁመዋል። የሀገሪቱ ተኪ ምርቶች የገበያ ድርሻ ከ4 ዓመታት በፊት ከነበረበት 30 በመቶ ወደ 41 በመቶ ማደግ መቻሉንም አስገንዝቧል። ከ2014 ዓ.ም 240 የሚጠጉ አምራች ኢንዱስትሪዎች የነበሩ ሲሆን
2016 ዓ.ም ላይ ደግሞ 899 የሀገር ውስጥ ባለሀብቶች ወደ አምራች ኢንዱስትሪው ዘርፍ ገብቷል ብሏል። ይህ በተለይም የኢኮኖሚ ሪፎርም መካሄዱ ከዚህ ቀደም ከውጭ ምንዛሬ አቅርቦት ጋር ተያይዞ የሚነሱ ቅሬታዎችን በመፍታታቸው መሆኑን አስገንዝቧል። በተጨማሪም የሀገር ውስጥ ባለሀብቶች በኢንዱስትሪ ፓርኮች ውስጥ ገብተው እንዲያመርቱ በመደረጉ በምርታማነት ላይ ተጨባጭ የሚባል ለውጥ ማምጣት መቻሉም ተናግረዋል። በአሁኑ ወቅትም በፓርኮች ከ50 በላይ የሚሆኑት ኢንቨስትመንቶችን በኢትዮጵያውያን የተያዙ መሆኑን አመልክተው ይህም በተለይ ሀገሪቱ ተኪ ምርቶችን በስፋት ለማምረት ለያዘችው የልማት ስራና የስራ ዕድል ፈጠራ ወሳኝ ሚና እንደሚኖረውም አብራርተዋል። ይሁንና በዘርፉ የተመዘገበው እድገት አበራታች ቢሆንም አገሪቱ ካላት ሰፊ አቅም አኳያ አሁን ላይ ወደ ውጭ የምትልካቸው የኢንዱስትሪ ምርቶችን የምታገኘው የውጭ ምንዛሬ በሚፈልገው ልክ እንዳልሆነም አስገንዝቧል። በመሆኑ መንግስት ከዘርፉ አንቀሳቃሾች ጋር ጥብቅ ቅንጅት በመፍጠር ቀጣይነት ባለው መልኩ ለዘርፉ እድገት የሚሰራ መሆኑንም አስታውቋል። በአፍሪካ የዲጂታል ክፍያዎች ኢኮኖሚ እስከ 2030 ድረስ 1.5 ትሪሊዮን ዶላር ይደርሳል ተብሎ ይጠበቃል። የአፍሪካ የዲጂታል ክፍያዎች ምጣኔ ሀብት በከፍተኛ ደረጃ ያድጋል ተብሎ የሚገመት ሲሆን በቅርቡ በማስተር ካርድ ትዕዛዝ የተዘጋጀው ሪፖርት እንደሚያሳየው እስከ 2030 ድረስ 1.5 ትሪሊዮን ዶላር ይደርሳል ተብሏል። ማስተር ካርድ በአፍሪካ የቴክኖሎጂ እድገት ውስጥ የረጅም ጊዜ አጋር እንደመሆኑ መጠን ስትራቴጂካዊ ኢንቨስትመንቶችን የመንግስትና የግል ሽርክናዎችንና አዳዲስ ተነሳሽነቶችን በመጠቀም ለአህጉሪቱ ዲጂታል እድገት ያለውን ቁርጠኝነት በእጥፍ እያሳደገ መሆኑ ተሰምቷል። የማስተር ካርድ ጥረቶች የዲጂታል ግንኙነት ማሳደግ፣ የኢኮኖሚ ዕድሎችን ማስፋትና በሚሊዮን የሚቆጠሩ ግለሰቦችንና ንግዶችን በዲጂታል ኢኮኖሚ ውስጥ እንዲበለጸጉ ለማበረታታት ያለሙ ናቸውም ተብሏል። የምስራቅ አውሮፓ፣ መካከለኛ ምስራቅና በአፍሪካ የማስተር ካርድ ፕሬዝዳንት ዲሜትሪዮስ ዶሲስ አፍሪካ እጅግ በጣም ብዙ በሆኑ ዕድሎች የተሞላች ናት፣ ህዝቦቿ በሚቀጥሉት 10 ዓመታት ውስጥ የዓለምን ኢኮኖሚ የመቅረጽ አቅም አላቸውም ብሏል። ኢንቨስትመንታችንን በማሳደግና ማካተትን በማጎልበት ይበልጥ የተገናኘና ተደራሽ የሆነ ዲጂታል የወደፊት ጊዜ ለመገንባት እየረዳን ነው ብሏል። ማስተር ካርድ ለአፍሪካ ያለው ቁርጠኝነት በተለይ የሚደነቅ ነው። ምክንያቱም እነዚህ ንግዶች ከሀገሪቱ ጂዲፒ ከ50% በላይ ስለመያዙ ነው በማለት ፕሬዝዳንቱ ተናግረዋል። ማስተር ካርድ በሚቀጥሉት 10 ዓመታት ውስጥ ለ100 ሚሊዮን ግለሰቦችና ንግዶች ዲጂታል ተደራሽነትን ለማራዘም ያለመ ነው ብሏል። ማስተር ካርድ የፊንቴክ እድገትን ለማጎልበትና ወደ አዲስ ገበያዎች ለማስፋፋት ከባንኮችና ቴሌኮም ኩባንያዎች ጋር በመተባበር እየሰራ ሲሆን ይህም ከኬንያው ከኤምፔሳና ከሚቲኤን ግሩፕ ፊንቴክ ጋር ባለው ሽርክና የተረጋገጠ ነውም የተባለለት ነው። እነዚህ ትብብሮች በሚሊዮን የሚቆጠሩ የባንክ አገልግሎት የሌላቸው ግለሰቦች በሞባይል መድረኮች ፋይናንስ አገልግሎታቸውን እንዲያገኙ ያስችላቸዋል ተብሏል። ሀገሪቱ በ2023 ወደ 100 ሚሊዮን ዶላር የሚጠጋ የገንዘብ ዝውውር የተቀበለች ሲሆን ይህም ከአጠቃላይ የሀገር ውስጥ ምርት 6% የያዘ መሆኑም ታውቋል። 10.6 ቢሊዮን ብር በላይ ገቢን በማሳነስና በመሰወር ያደረጉት ባለሙያዎች ከጽሑፍ ማስጠንቀቂያ እስከ ፍቃድ ስረዛ እርምጃ እንዲወሰድ መጠየቁ ተሰማም። ገቢን በማሳነስና በመሰወር የሂሳብ መዝገቦችን በማዘጋጀት 10.6 ቢሊዮን ብር በላይ የሂሳብ መዝገቦችን በማዘጋጀት ባቀረቡ የሂሳብ ባለሙያዎችና ኦዲተሮች ላይ ከጽሑፍ ማስጠንቀቂያ እስከ ፍቃድ ስረዛ እርምጃ እንዲወሰድ መጠየቁን አሳወቀም። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በዛሬው ዕለት ባሳወቀው መረጃ የ2016 በጀት ዓመት 36722 የታክስ መዝገቦችን ቅድመ ኦዲት በማድረግ የግብር ከፋዮችን ገቢ በማሳነስና በመሰወር የሂሳብ መዝገቦች እየተዘጋጁ የሚቀርቡ መሆናቸውን ደርሼበታለሁ ብሏል። በዚህ በበጀት ዓመቱ ሊሰበሰብ የተገባው ገቢ አሳንሶ በማቅረብ ሊሰወር የነበረውን 10.65 ቢሊዮን ብር በቅድመ ኦዲት በልዩነት በመወሰንና በመሰብሰብ የመንግስትና የሕዝብ ጥቅምን ለማስጠበቅ
ተችሏል ሲልም ገልጿል። በመሆኑም ቢሮ በታክስ አስተዳደር አዋጅ ቁጥር 983/2008 በተሰጠው ስልጣን መሰረት ሊሰበሰብ የተገባን ገቢ በማሳነስና በመሰወር የሂሳብ መዝገብ አዘጋጅተው ባቀረቡ የሂሳብ ባለሙያዎችና ኦዲተሮች ላይ የኢትዮጵያ የሂሳብና የኦዲት ቦርድ ተመጣጣኝ እርምጃ እንዲወስድ የስም ዝርዝራቸውን ማስተላለፉን አስታውቋል። በዚህ መሰረት ቦርዱ የሙያ ፍቃድ ከሰጣቸው 823 የሂሳብ ባለሙያዎችና ኦዲተሮች መካከል 334 የሂሳብ ባለሙያዎችና ኦዲተሮች ያቀረቧቸው ሂሳብ መዝገቦች በቢሮው ከተካሄደው ቅድመ ኦዲት ተግባር ከ75 በመቶ በላይ የገቢ ልዩነት አዘጋጅተው በማቅረባቸው የሙያ ፍቃዳቸው እንዲሰረዝ መጠየቁንም አሳውቋል። 490 የሂሳብ ባለሙያዎችና ኦዲተሮች ደግሞ በቅድመ ኦዲት ከተረጋገጠ ገቢ ከ25 እስከ 75 በመቶ የገቢ ልዩነት ያለውን የሂሳብ መዝገብ አዘጋጅተው በማቅረባቸው የመጨረሻ የጽሑፍ ማስጠንቀቂያ እንዲሰጣቸው ውሳኔውን አሳውቋል። ይሁንና 39 የሂሳብ ባለሙያዎችና ኦዲተሮች ያዘጋጇቸው የሂሳብ መዝገቦች በቅድመ ኦዲት ከተለዩ ተጣጣሚና ምንም አይነት ልዩነት ያልተገኘባቸው በመሆኑ ቦርዱ እውቅና እንዲሰጣቸውም ጠይቋል። በተጨማሪም በቦርዱ የሙያ ፍቃድ ሳይሰጣቸው የሂሳብ መዝገብ ያዘጋጁ ግለሰቦች በስም ዝርዝር በመለየት ተመሳሳይ እርምጃ ለመውሰድ እየተሰራ መሆኑንም ጠቁመዋል። በኤሌክትሪክ የሚሰሩ 100 አውቶቡሶች ስራ መጀመራቸው ተሰማም። በኤሌክትሪክ የሚሰሩና የብዙሃን ትራንስፖርት አገልግሎት የሚሰጡ 100 አውቶቡሶች ስራ መጀመራቸው ተሰምቷል። በኤሌክትሪክ የሚሰሩ 100 አውቶቡሶች ስራ ያስጀመረው የአዲስ አበባ አስተዳደር ሲሆን የከተማ አስተዳደሩ የህዝቡን ትራንስፖርት ችግር ለማቃለል በትኩረት እየሰራ ነውም ተብሏል። በዛሬው ዕለትም 100 የብዙሃን ትራንስፖርትን የሚሰጡ አውቶቡሶች ወደ አገልግሎት ማስገባት መቻሉን የተጠቆመ ሲሆን ትራንስፖርቱም የአየር ንብረት ለውጥን ለመከላከል የሚያስችል መሆኑንም ተገልጿል። አውቶቡሶቹ የመንግስትና የግል አጋርነትን እውን የሆነባቸው መሆኑንም ተነግረዋል። በአሁኑ ጊዜ በከተማዋ በቀን ከ1170 በላይ የብዙሃን ትራንስፖርት አውቶቡሶችን በማሰማራት ለህብረተሰቡ አገልግሎት እየሰጠ እንደሚገኝም በዚህ ወቅት ተጠቁሟል። በማስጀመር መርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የከተማዋ ምክር ቤት አፈ ጉባኤ ቡዜና አልቃድር፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ፣ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ጨምሮ የተለያዩ የህብረተሰብ ክፍሎችም ተገኝቶበታል። የአደይ አበባ ስቴዲየም ለማጠናቀቅ የ18 ቢሊዮን ብር ውል መግባቱ ተገለጸም። በአዲስ አበባ እየተገነባ የሚገኘውን አደይ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ 18 ቢሊዮን ብር እንደሚያስፈልገው ተገልጿል። በዚህም አሁን የአደይ አበባ ስቴዲየም ቀሪ ስራዎችን ከ2 ዓመት ባነሰ ጊዜ ለማጠናቀቅ እየተሰራ ነውም ተብሏል። የስታዲየሙን የማጠናቀቂያ ስራዎች ለማከናወን 18.6 ቢሊዮን ብር ውል መግባቱን የኢፌዴሪ ባህልና ስፖርት ሚኒስቴር አስታውቋል። ግንባታውን ለማጠናቀቅ ሚኒስቴር መስሪያ ቤቱ ከቻይናው ኮሚኒኬሽን ኮንስትራክሽን ድርጅት ጋር ስምምነት ተፈራርመዋል። የኢፌዴሪ ባህልና ስፖርት ሚኒስቴር ሸዊት ሻንካይ የአሁኑ ስምምነት የስቴዲየሙን ምዕራፍ 2ና 3 ስራዎችን ለማጠናቀቅ የተደረገ መሆኑንም ተናግሯል። ባለፉት 7 ወራት ግንባታውን ለማፋጠን ከተባበሩት አረብ ኤምሬት መንግስት በተገኘው የ57 ሚሊዮን ዶላር ድጋፍ ስራዎች ሲሰሩ መቆየታቸውን ያስታወሱት ሚኒስቴሯ ለቀሪው ስራ 18.6 ቢሊዮን ብር ውል መያዙን አስታውቋል። 50 ሚሊዮን የአሜሪካን ዶላር ለውጭ ምንዛሪ ሽያጭ ጨረታ ቀረበም። የኢትዮጵያ ብሔራዊ ባንክ መደበኛና ተከታታይ የውጭ ምንዛሪ ጨረታ ሊያወጣ መሆኑን አስታውቋል። ብሔራዊ ባንክ በየ2 ሳምንት መደበኛ የውጭ ምንዛሪ ሽያጭ ጨረታ ማካሄድ እንደሚጀምር አስታውቋል። በዚህም ጨረታዎቹ ለሚቀጥሉት በርካታ ወራት የሚካሄድ ሲሆን ዓላማው የማዕከላዊ ባንኩን የተረጋጋ የውጭ ምንዛሪ ስርዓት ግብን ለማሳካት ነውም ተብሏል። የተሟላ የማክሮ ኢኮኖሚ ሪፎርም ከተጀመረበት ከሐምሌ ወር 2016 ወዲህ የውጭ ንግድ በመስፋፋቱ የውጭ ሐዋላ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ የውጭ ክፍያ ሚዛን በከፍተኛ ደረጃ የማሻሻል አዝማሚያ ማሳየቱን ባንኩ ገልጿል። በዚህም የማዕከላዊ ባንኩ የውጭ ምንዛሪ መጠባበቂያ ክምችቶች በታሪኩ ከፍተኛ ሆኗል የተባለ ሲሆን በተለይ ከቅርብ ወራት ወዲህ በሀገሪቱ ውስጥ ብቸኛው የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆኑን የሀገሪቱ የውጭ ምንዛሪ መጠባበቂያ
ክምችት ከተገመተው በላይ እንዲጨምር እንዳደረገውም ገልጸዋል። ከዚህ ከተጠበቀው በላይ ከሆነው የውጭ ምንዛሬ ግኝት አንጻር የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኝነት በየ2 ሳምንት የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑም ተገልጿል። ይህ አካሄድ በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሪ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚረዳም ተመልክቷል። በየ2 ሳምንት የሚወጣው የውጭ ምንዛሬ ጨረታ የውጭ ምንዛሬ ገበያን ለማረጋጋትና መሻሻል እያሳየ የመጣውን የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳ ታምኖበታል። በዚህ መሰረት ለጨረታ የቀረበው የውጭ ምንዛሬ መጠን 50 ሚሊዮን የአሜሪካን ዶላር ሲሆን ጨረታው ዛሬ መጋቢት 23 ቀን 2017 እንደሚካሄድም ተገልጿል። ወደ ምንዛሬ ስናልፍ ሮሃ ፎሬክስ ቢሮ ዛሬ ባወጣው የውጭ ምንዛሬ ተመን አንድ የአሜሪካን ዶላር በ149 ብር እየተገዛ በ151 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ ስተርሊንግ ደግሞ በ180 ብር እየተገዛ 183 ብር ከ60 ሳንቲም እየተሸጠ ይገኛል። አንድ ዩሮ ደግሞ በ157 ብር እየተገዛ በ160 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንድ ስዊስ ፍራንክ ደግሞ በ150 9 ብር እየተገዛ በ162 ብር ከ18 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ድርሃም ደግሞ በ40 ብር እየተገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል ደግሞ በ39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን ደግሞ በ20 ብር እየተገዛ በ20 ብር ከ40 ሳንቲም በመሸጥ ላይ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 1 ዜና ወጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎች ያዳመጣችሁትን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሳችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች ማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም።